በደንብ እንድትሰሙ ይፈልጋሉ። እግዚአብሔር የእናንተ ጠላት አይደለም። ለምሳሌ ሲደክምህና ስትዝል ምናምን ተስፋ ስትቆርጥ ምናምን ሳይ ብሎ ሚስቅ አዳልሞቴ አይደለም። ሊያድን ሊያነሳ ይፈልጋል። አንተነ ራሴ የምትለው አንተነ ጌትዬ በልቶ ጌትዬ ይኸው አልቻልኩም በልጸጋህ ልቀቅ። ልክ ማን ላይ ነው መታመን? እግዚአብሔርን ስትጠጋው የሚሸሽ አምላክ አይደለም። ስትጠጋው አቅፎ የባሰ እንድትጠጋው ነው የሚያደርግ። ባለፈው ሳምንት ተገናኝተን ይለን ዛሬ ደግሞ ምን ልሰራ መጣ አይልህ ወይ ደግሞ መምጣት አቁመህ በአንተ ጭንቅላት በቃ ቸርች መትካፈል ወይ መጸለይ ምናምን ዘለህ ስትወጣ ትጠብቃን ነበር። የት የገባህ ምናምን ብሎ አኩርፎ ብሎ የሚጠብቅህ አይደለም። እሱ እኛ ውስጥ ያለው እግዚአብሔር ነው። ይሄኛው አሁን ያልኩት እዚህ ጭንቅላታችን ውስጥ የሳል ነው። በቃ ተከታታይ አቴንዳንስ ያዥ ጸልያለች ዛሬ ገብርኤል አግዛት ምናምን የሚል ዝም ብለህ ስትወጣ ደግሞ በርትታችሁ አልታገላችሁምና እስከ ሞት ድረስ ደም አልተፋሰሳችሁ ያሸንፋችኋል በቃ በላት ምናምን ብሎ እንትን የሚፈቅድ የሚሰርዝ የሚደልዝ ምናምን አይነት እግዚአብሔር የለም። አንተ እሱ የለም ሂድልኝ ብትለው እንኳን ሊለይህም አይችል። ለዘላለም ካንተ ጋር ያለ ከስትንፋስ ይልቅ ቅርብ የሆነ የጸለይክ ቀን ያልመጣ ገና ሳትፈጠር ወደ አንተ የመጣ ተወልደ ኃጢአት ሳሰራ በፊት ተወልዶ ጽድቅን የሰራ ተወልደን እኛ ሳንሞት ኃጢአት ሳንሰራ በፊት ኢየሱስ ተወልዶ ጽድቁን ሰርቶልናል። ጌታ ይባረክ። ሮሜ መጽሐፍ ምዕራፍ 8 እናውጣና የሮሜን መጽሐፍ እያጠናን ምዕራፍ 8 ላይ ደርሰናል። ሳምንት ዕለት ምዕራፍ 8 ጀምረን ነበር። ምዕራፍ 8 ሳምንት ላይ ጀምረን ነበር። ኦኬ ምዕራፍ 8 ከቁጥር 1 ጀምረን አንድ ላይ ጮክ ብለን ረግጥ አድርገን እስከ ቁጥር 17 ድረስ እናንብበው። ከቁጥር 1 እስከ 17 ድረስ በጋራ 1-3 እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ የመንፈስን ነገር ያስባሉ። ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔርም ሕግ አይገዛምና መገዛትም ተስኖታልና በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁ። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢኖር ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው በእርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። እንዲሁም ወንድሞቼ ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ሥራ ብትገድሉት በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች። አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን፣ ማለት የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር አብረን መከራም ብንቀበል
ከክርስቶስ ጋር አብረን አሜን። ባለፈው ሳምንት ኩነኔ የምትለዋን አይተን ነበር። ማንም በክርስቶስ ኢየሱስ ቢሆን አሁን ምን የለበትም? ኩነኔ። ምዕራፍ 8 ቁጥር 1 ላይ እንግዲህ በክርስቶስ ኢየሱስ ላሉት ምን የለባቸውም? ኩነኔ የለባቸውም ይላል። ስለ ኩነኔ ባለፈው ሳምንት ስንነጋገር ሰዎች በዚህ ምድር ላይ ሲኖሩ ወደ ተለያየ ጥፋት፣ ውድቀት፣ መከራ፣ ጭንቀትና በሽታ ብዙዎችን የሚመራው ቁልፍ ነገር በዚህ ምድር ላይ ምንድነው ብለናል? ኩነኔ ነው። የሚኮነኑ ሰዎችና ራሳቸውን የሚኮንኑ ሰዎች ሁልጊዜ ለተለያየ ጭንቀት፣ ፍርሃት እና በሽታ ራሳቸውን ምን ያደርጋሉ? ተጋላጭ ያደርጉታል። ምክንያቱም ኩነኔ ለየትኛውም የክፋት ስራ በእኛ ላይ እንዲሰለጥን ምንም ያደርግ ነው የሚሰራ ወይም ደግሞ በር የሚከፍት ስለሆነ ኩነኔ ከህይወታችን ሲወገድ ሰላማችን፣ ጤናችን፣ እረፍታችን እኩል አብሮ ይመለሳል። ኩነኔ የምትለዋን ቃል እዚህ ጋር ጳውሎስ የተጠቀመው በክርስቶስ ኢየሱስ ላሉት ምን የለባቸው? ኩነኔ የሚባል ነገር ህይወታቸው ላይ የለም። እንግዲህ የሮሜ መጽሐፍ እያጠናን ስንመጣ የሮሜ ምዕራፍ 8 ከምዕራፍ 7 ቀጥሎ ያለ ቃል ነው የምናገኘው። ምዕራፍ 8ን በምዕራፍ 7 እና በምዕራፍ 8 መካከል ለአጠናን እንዲያመቸን የመጽሐፍ ቅዱስ ያጠናንን ዘዴ የከፈሉልን ሰዎች በምዕራፍ አስቀመጡት እንጂ ሐዋርያው ጳውሎስ ሲጽፍ መልእክቶቹ ላይ ምዕራፍ 1 ቁጥር 1 እያለ አልጻፈም። ፍሰቱ አንድ አይነት ነው። ከምዕራፍ 7 ጋር ምን ያደረገ ነው? ሐሳቡ የተያያዘ ነው። ምዕራፍ 7 ላይ ትዝ ካላችሁ ቁጥር 1 ጀምሮ ምን ብሎናል? ሕግን ለሚያውቁ ወንድሞች ሕግን ለሚያውቁት እናገራለሁ ብሎ ምዕራፍ 7 በዋነኝነት በሕግ ስር ያለን የህይወት ስርዓት ምን ያደርጋል? ያስቀምጣል። ምዕራፍ 7 ምን ያደርጋል? በሕግ ስር ያለን የህይወት ስርዓት ነው የሚያስቀምጠው። ባለፈው ስንጀምር ትዝ ካላችሁ ምዕራፍ 2ኛውን ቻፕተር ስንጀምር ምዕራፍ 5 ቁጥር 12 ጀምሮ ሁለት ሰዎችን እያነጻጸረ ነው የሚመጣው። አንደኛው አስቀድሞ በአዳም በአንዱ አለመታዘዝ ብዙዎች ኃጢአተኛ ሆነዋል። ሁለተኛው ደግሞ በክርስቶስ ኢየሱስ ወይም በአንዱ በክርስቶስ ኢየሱስ አማካኝነት ደግሞ ብዙዎች ጻድቃን ይሆናሉ ብሎ አንዱ ኩነኔን እንዳመጣ፣ አንዱ ሞትን እንዳመጣ፣ አንዱ ፍርድን እንዳመጣ፣ አንዱ ለመጨረሻ የሲኦል እጩ እንዳደረገን የኃጢአት ደመወዝን በህይወታችን እንዳመጣ ምዕራፍ 5 ላይ ይነግረናል። አንደኛው ብሎ ደግሞ ሁለተኛ ሰው አቅርቦልን ነበር። ሁለተኛው ሰው ማን ነው? የአዲሱ የኋለኛው አዳም ጌታችን ክርስቶስ ኢየሱስ ነው። የፊተኛው ሰው አለ፣ ደግሞ የኋለኛው ሰው አለ። አስቀድመው የመጀመሪያው አዳም አለ፣ ደግሞ የመጨረሻው አዳም አለ። የመጀመሪያው ሰው አልታዘዘም፣ ኋለኛው ሰው ታዞልናል። ጌታ ይባረክ። የመጀመሪያው ሰው ኃጢአተኛ ነው፣ ኋለኛው ሰው ጻድቅ ነው። የመጀመሪያው ሰው ከሕግ በታች ነው፣ ኋለኛው ሰው ከጸጋ በታች ነው። የፊተኛው ሰው አሮጌ ተብሏል፣ የኋለኛው ሰው አዲስ ሰው ተብሏል። ኦኬ። የፊተኛው ሰው ሞትን ታጭቷል፣ የኋለኛው ሰው ሞትን እንዳያይ በህይወት እንዲኖር ለእግዚአብሔር ተወስኖበታል። ስለዚህ ሁለቱ ሰዎች እያነጻጸረ አዳም ሊመጣ ያለው የክርስቶስ ኢየሱስ ምሳሌና ጥላ ነው ብሎናል። ሊመጣ ያለው ምንድነው? ምሳሌና ጥላ ነው እንጂ እሱ ዋነኛው መልክ አካል አይደለም። ሊመጣ ያለው ግን ምን ያደርጋል? ይናገራል፣ ጥላ ሆኖ ያገለግላል። የመጀመሪያው አዳም። የመጨረሻው ደግሞ ጌታችን ኢየሱስ ክርስቶስ። ከክርስቶስ ኢየሱስ በኋላ ሰው አይሰራም። የመጨረሻው አዳም ብሎታል። ደግሞዋለሁ፣ የመጨረሻው ምን አዳም ነው ያለን። ስለዚህ የመጨረሻ ከሆነ እግዚአብሔር ያስቀረ የተስፋ ቃል ወደፊት የሚመጣ ስለሌለ ሰው ሁሉ በማን እንዲጠቀለል ነው የፈለገው? በመጨረሻው በክርስቶስ ኢየሱስ እንድንሆን የእግዚአብሔር ፈቃድ ያ ነው። ሃሌሉያ። ስለዚህ በአንዱ ባለመታዘዝ ብዙዎች ኃጢአተኛ እንደሆኑት በአንዱ ደግሞ ብዙዎች እንዲሁ ጻድቃን ይሆናሉ። ጉዳዩ የኔና የናንተ ስራ ላይ የቆመ ሳይሆን ጉዳዩ አንዱ ላይ ነው። ወይ አንዱ አዳም ወይ አንዱ ክርስቶስ ላይ ነው። ሃሌሉያ። ስለዚህ በአዳም ከሆንክ ኃጢአተኛ ነህ፣ በክርስቶስ ከሆንክ ጻድቅ ነህ። በአዳም ከሆንክ ከሕግ በታች ነህ፣ በክርስቶስ ከሆንክ ከጸጋ በታች ነህ። በአዳም ከሆንክ ለኃጢአት ሕያው ነህ፣ በክርስቶስ ከሆንክ ለኃጢአት ሞተሃል። ሃሌሉያ።
ሞታል በሉት አጠገባችን። ሃሌሉያ። ኦኬ በአዳም ከሆን ስጋ ተብለህ የስጋ ፍጥረት ወይም ደግሞ ስጋዊ ማንነት እንዳለው አድርጎ ያቀርባል። በክርስቶስ ላሉት ደግሞ በመንፈስ ናቸው ይላል። ስለዚህ በስጋ መሆን ማለት እንደዚህ ለምሳሌ አንዳንድ ሰው እዚህ ምድር ላይ ሲያስብ ስለ ስጋ ማሰብ ሞት ነው ይላል እና ስለ ስጋ ማሰብ ሞት ነው የሚለውን ቃል ምን አድርገው ነው የሚያስቡት? ቤት መስራት ማሰብ፣ መኪና መግዛት ማሰብ፣ ለማግባት ማሰብ፣ እንደዚህ ለስጋ ነገር ማሰብ ሞት ነው ብሎ ይተረጉሙታል። አይደለም። የመጀመሪያው ሰው ምን አስቦ ነው የሞተው? የመጀመሪያው ሰው ሞትን የሞተው ምን አስቦ ነው? እንደ እግዚአብሔር መሆንን። አሁን በጥንቃቄ እንድትሰሙ ይፈልጋል። የመጀመሪያው በኤደን ገነት እግዚአብሔር የእውቀትን ዛፍና የሕይወትን ዛፍ ፈጥሮ ነበር። የሕይወት ዛፍ አለ፣ ደግሞ የእውቀት ዛፍ አለ። የሕይወት ዛፍ ምንን ነው የሚወክለው? ሕይወትን ነው የሚወክለው። የእውቀት ዛፍ ደግሞ ሞትን ወይም ደግሞ በሰው ልጆች ላይ በእውቀት ሞትን ያመጣ የዛፍ ፍሬ ተምሳሌታዊ ይዘትን ያለው ሁለት የኑሮ ዘይቤዎችን የሚወክሉ ናቸው። አንደኛው የእውቀት ዛፍ ሰው በራሱ በጥረቱ በአቅሙ በራሱ ችሎታ እግዚአብሔርን ለመምሰል የሚሄድበት መልክ ነው። ደግመዋለሁ። ለምሳሌ የእባቡ ትምህርትና ስብከት ምንድን ነበር ያለው? በበላችሁ ጊዜ እንደማን ትሆናላችሁ? ኦኬ መጽሐፍ ቅዱስን ስናጠና ከዘፍጥረት እስከ ራእይ እግዚአብሔር እሱን እንድንመስለው ይፈልጋል። ምቀኛ አይደለም። እሱን እንድንመስል መሻቱ ነው፣ ፍላጎቱ ነው። አልሰማው ሁሌ ይፈልጋል እግዚአብሔር። እንደውም ልጅን አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ምን ብሏል? ወስኗል። እግዚአብሔር ምቀኛ አይደለም እና ቀንቶ እኔ ልትመስል ምናምን ብሎ አይደለም የቀጨው። እግዚአብሔር መምሰል ትችላለህ፣ ግን በማን ነው? አሎ እግዚአብሔር መምሰል በጸጋው ወይስ እግዚአብሔር መምሰል በጥረት? ስለዚህ በራሳችን ነው እግዚአብሔርን ለመምሰል መሞከራችንን እግዚአብሔር የጠላው። እደግመዋለሁ። በራሱ እግዚአብሔርን ለመምሰል የሚሞክር ሰው ፍጻሜው መኮነን ነው፣ ፍጻሜው መሞት ነው። ስለ ስጋ ማሰብ ያለው እሱን ነው። በራስህ በእግዚአብሔር ፊት ጻድቅ ለመሆን፣ በራስህ በእግዚአብሔር ፊት ቅዱስ ለመሆን፣ የእግዚአብሔርን በረከት ለማግኘት፣ አይኖቹን አቴንሽኑን የሱን ምን ለማድረግ ትኩረት ለመሳብ የሚደረግ ጥረት ሁሉ በእግዚአብሔር ፊት ሞት ነው። አልሰማው። ስለ መንፈስ ማሰብ ደግሞ ሲል እኔ አንዳች በራሴ ማድረግ አልችልም፣ ሁሉን ሰርቶ ጨርሶልኛል ብዬ በወንጌል ሳምን፣ በክርስቶስ ሳምን፣ በመንፈስ መሆን ሕይወት ነው። በራስ መታመንና መጣር ምንድነው? ሞት ነው። በክርስቶስ ሥራ ማመን ምንድነው? ሃሌሉያ። እስቲ እግዚአብሔር ምቀኛ አይደለም በል። ኦኬ እሱን እንዳትመስለው፣ እንዳትቀርበው፣ ጓደኛው እንዳትሆን ምናምን የሚፈልግ ክፉ አምላክ አይደለም። ደግሞዋል አይደለም። እና ጠጋ ስትለው እቺ ጥሬ ያደረች እንደሆነ አትቆረጠምም ብሎ አንተን ከሕይወት መዝገብ የሚሰርዝ የሚያባርር ወስዶ በሲኦል እሳት የሚያቃጥል አይነት አውሬ አርጎ የሳለልን የሰው ጭንቅላት፣ የወደቀ የሰው ጭንቅላት ነው። የወደቀ ሰው ያልወደቀውን እግዚአብሔር ማጥናትና ማወቅ በራሱ ሊደርስበት አይችልም። እሱ የመከራ የሞት የጥፋት ምንጭ ያደረጉት ሰዎች ናቸው። ደግመዋለሁ። ኦኬ ከዚህ ምድር ያለው ነው ከእግዚአብሔር በእቅፉ የነበረው ኢየሱስ ሲመጣ ገለጠው አለን እኮ። በመኖር ተርኮ አሳየን አለ። ለካ እግዚአብሔር እኛ እንደሳልነው አይደለም፣ እኛ እንዳሰብነው አይደለም። ለካ እግዚአብሔር በእቅፉ የነበረው ሲመጣ ፍቅር ብቻ ነው። ሃሌሉያ። ለካ እግዚአብሔር ያለው ከራስህ አምልጥ፣ በራስህ ምንም ማምጣት አችልም፣ እኔ እሻልሃለሁ፣ ወደ እኔ ና ነው ያለው። አልችልም ብለህ በጸጋ ታመን፣ በችሎታ አትታመን። ሃሌሉያ። በራሳቸው ጥረትና ጉልበት የሚደገፉ ሰዎች ፍጻሜያቸው ምን ላይ ይሆናል? መኮነን ይሆናል። ለዚህ ማሳያው ምንድነው? ሮሜ ምዕራፍ 7 ግልጽ አድርጎ ነገረን እኮ። እኔ አለን ጳውሎስ መልካም ላደርግ ስፈልግ፣ እኔ መልካም ላደርግ ስፈልግ ክፉ ሳደርግ እገኛለሁ። በአይምሮዬ በእግዚአብሔር ሕግ ደስ ይለኛል። ነገር ግን ደስ ብሎኝ ተሟሙቄ በቃ ይሄንማ አደርገዋለሁ ብዬ ስወጣ በብልቶቼ የሚሰራ ሌላ ሕግ አገኛለሁ። የሞትና የኃጢአት ሕግ በብልቶቼ ውስጥ የሚሰራ አገኛለሁና አእምሮዬ ሕግ ጋራ ምን አድርጎ ማርኮ ባሪያው ሲያደርገኝ አገኘዋለሁ። እኔ ምንኛ ጎስቋላ ነኝ።
አያችሁት እንዴት እንደዚህ ሲሰበክ ወገኖቼ አትስረቅ ሲባል ሲነበብ ህጉ አታመንዝር ያየ ተመኘ ምናምን የሚሉትን ህጎች ሲነበቡ በአይምሮዬ በማን ደስ ይለኛል? በእግዚአብሔር ዋው ይላል። አሜዚንግ በቃ ይሄማ ሁለተኛ አላማም ሁለተኛ አልመኝም ምናምን ብሎ ዝቶ ምሎ ተገዝቶ ይወጣል። ከዛ ላለማማት ስሞክር አለ የሆነ ነገር ላለማድረግ ስሞክር ለካ እኔ ማላቃው ውስጤ ሌላ ህግ አለ። በአእምሮዬ ነው እንጂ የእግዚአብሔርን ህግ ሰምቼው ደስ ያለኝ ለካ በብልቶቼ የሚሰራ ሌላ ህግ አገኛለሁ አለ። ምን አይነት ህግ? የእግዚአብሔርን ህግ መፈጸም እንዳልችል ለእግዚአብሔር መኖር እንዳልችል የወደቀ የኃጢአት ተፈጥሯልና ምንም ይሰራው አለ የሞትና የኃጢአት ህግ ነው አለ። ሃሌሉያ። ስለዚህ ምን አገኛለሁ አለ? አልሰርቅም ስል እንደውም እጄን ተጠቅሞ አሰርቆ ወደ ሞት የሚወስደኝ በእኔ ውስጥ ሌላ ህግ አገኛለሁ። ከዚህ የተነሳ እኔ አለ ሲደመድመው ምንኛ ጎስቋላ ነኝ። ለዚህ ለሞት ከተሰጠ ስጋ ማን ለኃጢአትና የሞት ህግ እየገዛው ነው? ማን ያድነኛል ብሎ ብቻ አይደለም የዘጋው። ስለዚህ በጌታችን በኢየሱስ ክርስቶስ በኩል ለእግዚአብሔር ምስጋና ማንም ያድነኝ ከኢየሱስ ውጪ። ስለዚህ አለ ማን ያድነኛል ብሎ አልዘጋውም። በጌታችን በኢየሱስ ክርስቶስ በኩል ለእግዚአብሔር ምስጋና ይሁን። ለምን? እሱ ያድነኛል። ከሞት ህግ የሚያድን እሱ ነው። ከኃጢአት ህግ የሚያድን እሱ ነው። ከኩነን የሚያስድን እሱ ነው። ከሚያስገድደኝ በእኔ ውስጥ ካለ ከኃጢአትና ከሞት ህግ ነፃ ሊያወጣኝ የሚችል አንድ ህግ ያለው ኢየሱስ ብቻ። ስለዚህ በክርስቶስ ኢየሱስ ላሉት ሐሳጊና ማስ የት ላሉት? ይኸው በህጉ ስር ላሉት አይደለም። በማን ውስጥ ላሉት? በክርስቶስ ኢየሱስ ላሉት። የት ነው ያለ ነው? አንድ ሰው በክርስቶስ ሲያምን የሚኖረው በክርስቶስ ውስጥ ነው። የመጀመሪያው ሰው አዳም ከዛፉ ፍሬ በልቶ ሞቷል። ስለዚህ ዕውቀት አለው። ምን ክፉና ደጉን ይለያል። በራሱ ይሄን ባደርግ ይሄኛው ይሆንልኛል እያለ የንጽጽር ህይወትን እየታገለ ነው። ያልበላው አንድ ዛፍ ነበር፣ የህይወት ዛፍ። አልሰማው? ያልበላው አንድ ዛፍ ነበር፣ የህይወት ዛፍ። እግዚአብሔር ከህይወት ዛፍ በልቶ ለዘላለም ኃጢአተኛ እንዳይሆን ሃሌሉያ ኑና ባረው አለ። ለምን? ለዘላለም እንዳይጣላ ከእግዚአብሔር፣ ለዘላለም በራሱ እንዳይኖር ሰው ተመልሶ እንዲመጣ ወደ እኔ ተመልሼ እንዳስታርቀው እኔ ለጊዜው ከሄደንገነት ላባረው አለና ስፍራውን ወደ ህይወት መንገድ የሚወስደውን መንገድ በማን በሚገለባበት ኪሩብ ምን አረገው? ዘጋው፣ በሰይፍ ዘጋው። ስለዚህ ማንም ወደዛ መግባት አይችልም። ጋረደው እግዚአብሔር። ምክንያቱም ተመልሶ መጥቶ ምን እንዳይበላ ነው ያለው። ለምን? የመጀመሪያ የዕውቀት ዛፍ በልቷል። በእግዚአብሔር ከመታመን ይልቅ በራሱ ታማኝ ሆኗል። በእግዚአብሔር ችሎታ ከመደገፍና በእግዚአብሔር ጸጋ ከመቆም ይልቅ በራሱ ምን ሆኗል? እግዚአብሔር ፊት በራሱ ብቁ ሆኖ ለመገኘት የሚለፋ ሆኗል። ልድገመው። ትዝ ይላችኋል። ልክ የዛፋን ፍሬ ሲበላ እኮ ራቁቴን ስለሆንኩኝ ፈራው አይደል? ለምን? ራቁቴን ስለሆንኩኝ ፈራው። ስለዚህ አለ በፊቱ ለመሆን በእግዚአብሔር ፊት ኮባ ሰፍቶ አየው። ልክ ሲወድቅ በእግዚአብሔር ፊት የሆነ ተቀባይነት ለማግኘት የራሱን ስራ ነው የጀመረው። ለብሶ የማያውቀው ራቁቱን ሆኖ ራቁቱን እንደነበረ የማያውቀው ሰውዬ ሄዶ ጆይ ሌዘር ምናምን ብለን ዛሬ እንደምንጠራው አይነት የሌጦ ልብስ ሳይሆን የኮባ ልብስ ኮባ ሌዘር አሰፋ። በእግዚአብሔር ፊት ምን ሆኖ ብቁ ሆኖ ለመገኘት። ግን ሰይጣን ያችን አሳስቶ ካበላው በኋላ የሰይጣን ታርጌትና እቅድ የነበረው የዕውቀትን ዛፍ እንዲበላ አይደለም። በደንብ እንድሰሙ ይፈልጋል ዛሬ። ምክንያቱም እዚህ ውስጥ ትልቅ የህይወት ቃል ስላለ የዕውቀትን ዛፍ ሲያበላው የሰይጣን ፕሮግራም የዕውቀት ዛፍ አይደለም። ሰይጣን ከሰማይ የወደቀው በአንድ ምክንያት ነው። የሱ ባልሆነ የእግዚአብሔር ዙፋን ላይ ራሴን በልዑል እመስልና አይደል? በራሱ አምላክ ነው የሆነው። አጥም ፍጥረት አምላክ ለመሆን ሲያስብ በራሱ ጥሩ አይደለም። እግዚአብሔር አምላክ ሲያረገ ችግር የለውም። ደግሞዋለሁ። ለምሳሌ ሙሴን በፈርዖን ፊት አምላክ አድርጌሃለሁ ብሎታል። አልሰማ።
አምላክ ያለው አምላክ ነው የሆነው። በፈርዖን ፊት አምላክ የለኝም እኔ አምላክ ነኝ ካልክ አንተ እኩል ይሆናል ዲያብሎስ ነህ። ዲያብሎስ መጀመሪያ መቀበል ያልፈለገው የማንን አምላክነት ነው? የእግዚአብሔርን አምላክነት ነው መቀበል ያልፈለገው። ከእግዚአብሔር ዙፋን ጋራ ነው ራሱን ምን ያደረገው ያወደ። ስለዚህ በራሱ አምላክ ለመሆን ነው የሄደበት መንገድ። ያ ምንን አመጣው? በራስ ምንም ለመሆን ስትሞክር ትወድቃለህ። አሳ ከውሃ ስታወጣው እንደሚሞተው ፍጥረት ከመለኮት ሲወጣ ይሞታል። ባጭር ቃል ሁላችን ጥገኞች ነን። አይ እኔ የእግዚአብሔር ጥገኛ አይደለሁም ስትል እሱ ነው ሞት። ህይወት ደግሞ እኔ ያለ አንተ አልችልም ብለህ ጥገኛ መሆን እሱ ህይወት ነው። በራስ ማስተዋል አትደገፍ ይላል። ሃሌሉያ። አሁን ያችን የእውቀት ዛፍ እንዲበላ የመከረው ማን ነው? ሰይጣን። ኦኬ። የሰይጣን ትምህርት ደግሞ እሱ ከሰማይ የወደቀበትን ነው አምጥቶ። ምክንያቱም ከበላ የእውቀት ዛፍ በደንብ ስሙኝ እንደሚሞት ያውቃል። አውቆ ነው እግዚአብሔር ነው ያላቸው። የእውቀት ዛፍ ካበላ በኋላ ግን ወዴት መውሰድ ነው ዓላማው? ወደ ህይወት ዛፍ ወስዶ የህይወትን ዛፍ ደግሞ ያበላቸዋል። ከሞቱ በኋላ የህይወት ዛፍ ስለሚበሉ ለዘላለም የማይድን የኃጢአት ተፈጥሮ ይዞ ይኖር ነበረ ሰው። እግዚአብሔር ግን ወደ ህይወት ዛፍ እንዳይሄድ ስለሚወደን አልሰማ በጣም ስለሚወድሽ ለዘላለም ኃጢአተኛ እንዳይሆንብኝ አለ መጥቼ በልጄ እንድታደገው ከኤደን ገነት ላባረዋል። ያባረረ ጠልቶ አይደለም ስለሚወድ ነው። ስለሚወድ ሰውን ዘር ለማዳን እቅድ ይዞ ምን አረገ? ከኤደን ገነት አስወጣው። ስፍራውን በሰይፍ ምን አረገው? ዘጋው። ማንም ወደዛ መግባት አይችልም። ምንድነው ግን ያለው እዛ? ህይወት። ህይወት አልሰማው? ምንድነው ያለው? የህይወት ዛፍ ነው እኮ አንተ። እና ህይወት ውስጡ ህግ የለውም። ደግሞአል። ህይወት ውስጡ ሞት የለውም። ህይወት ውስጡ በሽታ የለውም። ህይወት ውስጡ ጭንገፋ የለውም። ህይወት ውስጡ የሆነ መከራ ስቃይ ምናምን የምንለው ነገር የለውም። ህይወት ከመለኮት የሚፈስ ብቻ። ይሁን እንጂ እግዚአብሔር አየር ላይ አልተሆነም። ሃሌሉያ። ህይወት እንዲሆንላችሁ ደግሞ እንዲበዛላችሁ መጣዋል። በኤደን ገነት በጥላ የተቀመጠውን ዛፍ ኢየሱስ ህይወቱን ይዞት መጣ። መስቀል ላይ ሲንጠለጠል ልክ ተፈጸመ ብሎ ሲጮህ የቤተ መቅደሱ መጋረጃ ለሁለት ምን አለ? ቤተ መቅደሱ ላይ የሚገለባበጠው ኪሩብ አይነት እና ምንድነው ሰይፍ ቤተ መቅደሱ መጋረጃ ላይ ተጠልፎ እንደዚህ አይነት ሰይፍ ክሮስ አርጎ ምን ብሏል? ተቀምጦ ነበር። ኢየሱስ መስቀል ላይ ሲንጠለጠል ያኔ ኤደን ገነት እንዳይገባ ወደ ህይወት ዛፍ እንዳይገባ የከለከለው ያ ሰይፍ መጋረጃው ለሁለት ሲሰነጠቅ ማንም ህይወት እንዲበላ፣ ማንም ከህይወት ጋር እንዲገናኝ፣ ማንም ከእግዚአብሔር ፕሬዘንስ ጋር እንዲገናኝ በሩ ተከፈተ። ሃሌሉያ። 2000 ዓመት አልፎታል። እግዚአብሔር በማንም ሳቂም ላይዝ ከማንም ጋር ላይጣላ ሰይፉን አንስቶት የህይወትን ዛፍ ክፍት አድርጎት ማንም የተጠማ ቢኖር ይምጣ፣ የተራበ ቢኖር ይምጣ፣ ከኔ የሚበላ ከኔ የሚጠጣ ለዘላለም አልሰማም። ለመቼ? አይራብም፣ ለዘላለም። ያንን ኢየሱስ የበላ ለዚህ ቤት በልታችሁታል። ኢየሱስ ውስጣችሁ አለ። ኢየሱስ ውስጥ ካለ የመጀመሪያው የእውቀት ዛፍ አብሮ አይኖርም። ሁለት ዛፍ ውስጣችን የለም። የሞትና የኃጢአትን ዛፍ እግዚአብሔር በክርስቶስ ኢየሱስ ነቅሎ አውጥቶታል። ለዚህ ነው ዮሐንስ መጥምቁ ዮሐንስ ከርቀት አየ። ገና በመንፈስ ነው እኮ አየው አለው አለ። እየመጣ ነው አለ። የጫማውን ጠፍር እንኳን ልፈታ የማይገባኝ የሚገርም ነው አለ። ምንድነው ያየው ሲባል ምሳር ነው። ምሳር አየሁኛል። ምን አይነት ሲባል ዛፍ ስር ቆሟል። የመጀመሪያው ሰው የበላው ዛፍ ስር አለ። ምሳር ሆኖ የመጣ አለ። ከሰው ላይ ቆርጦ የሚያወጣ አለ። ከሰዎች ነቅሎ የሚያወጣ ስሙ ኢየሱስ ይባላል። ሃሌሉያ። የሞትን ዛፍ ሊነቅለው፣ የኃጢአትን ዛፍ ሊነቅለው፣ የሕግን ዛፍ ሊነቅለው ኢየሱስ ሰው ሆኖ መጣ እና ዮሐንስ ያየው ምሳር ነው ያለው። በጌታ በኢየሱስ
የሆነ ነገር ሲያታግል ምናምን ሲል አትሰቃይ። ምሳር አለ ኢየሱስ የተባለ ከውስጥ ቆርጦ ነው። ምሳር በዛፍ ስር ነው አለ። ዛፉ ላይ አይደለም ያለው፣ ከስሩ ነው የሚነቅለው። ከስሩ ነው የሚነቅለው። ስለዚህ ማንም አለ በምሳሩ ቢሆን በክርስቶስ ቢሆን ማለት በምሳሩ ቢሆን ክርስቶስ ውስጥ የሚገዛ ብቸኛ ልዩ ሕግ አለ። ያ ሕግ የሕይወት መንፈስ ሕግ ይባላል። የሞት ሕግ አይደለም፣ የኃጢአት ሕግ አይደለም፣ የጨለማ ሕግ አይደለም። አንድ ሕግ ብቻ ነው ያለ፣ ሕይወት የሚባል አልሰማ። ዛሬ በክርስቶስ ኢየሱስ ላሉት ኃጢአት ላይ ድል አላቸው፣ ጨለማ ላይ ድል አላቸው፣ አጋንንት ላይ ድል አላቸው። ታግለው አይደለም እንትኑ ኦፕሬት የሚያደርገው ሲስተሙ እነሱ ላይ የሕይወት መንፈስ ሕግ ስለተገጠመ ብቻ። እስኪ አንድ ሰው ተገጥሞብኛል ይበል። የሕይወት መንፈስ ሕግ ውስጥ ገብቻለሁ ይበል። የት ነው የገባ ነው? የት ነው የገባሽው? እና የሕይወት መንፈስ ሕግ ውስጥ አለ የኃጢአትና የሞት ሕግ እንዳይሰራ በክርስቶስ ኢየሱስ ያለው የማን ሕግ? የሕይወት መንፈስ ሕግ ከሞት ከኃጢአት ሕግ ምን ብሎኛል? በአዳም ስትሆን የሞትና የኃጢአት ሕግ ይገዛል፣ 24 ሰዓት ይሰራል። በክርስቶስ ስትሆን ግን አንድ ሕግ ብቻ ነው የሚሰራ፣ የሕይወት መንፈስ። እኔ እንዴት እንደሆነ አላውቅም፣ ክርስትና በጣም ትግል ሆኖብኛል። ማን ያለ ወንድሜ ቶሎ ፍጠን ወደ ሕይወት መንፈስ ሕግ ግባ። አልሰማው። አንዳንዱ ዛፉ ላይ ተንጠልጥሎ ነው። ቶሎ ኢየሱስ ውስጥ ስትሆን አንተ ራስህ ሳታውቀው እደግመዋለሁ። ለምሳሌ የኃጢአትና የሞት ሕግ ጋር ያለው ኦኬ፣ የኃጢአት በደንብ ስሙ። የሞት መውጊያ ኃጢአት ነው የሚለው። በሌላ ቋንቋ ወደ ሞት የምትደርሰው ከኃጢአት በኋላ ነው። ኃጢአት ከሌለ ወደ ሞት የሚያደርስ አንዳች ነገር የለም። ልክ በክርስቶስ ኢየሱስ ውስጥ ስትገባ ኢየሱስ ለምሳሌ በምኞት ይቀጥላል። ኢየሱስን መታ አትመኝ ትለዋለህ። እኛ ጋር ግን የሆነ እንድንመኝ የሚያደርግ የሆነ ነገር ነበረኩ፣ የሚያታግለን ነገር ነበርኩ። ካሮጌው ማንነት ምን ያል ነው ያገኘነው? ጥሩ የተባረኩ ኃጢአቶች ነበርኩ። ማማት፣ ህማማት አላልኩም፣ ማማት፣ እንደፈለገ መፈትፈት፣ ስም ማጥፋት፣ የሰዎችን ክፋት፣ ተንኮል፣ ማሴር፣ ሰውን ምናምን፣ እነዚህ በቃ የአሮጌው ሰው ወይም የአዳም የጽድቅ ሕይወት ናቸው። ካላማ እሱ ያመዋል፣ ሆዱን ይቆርጠዋል፣ በሽተኛ ነው የሚሆን። ሲያማ ይላል፣ እንጆይ ያደርጋል። አሁን ደግሞ በክርስቶስ ውስጥ ስትሆን ካማህ ትሰቃያለህ። ምን አግኝቶ ነው? የሆነ ህግ ኦፕሬት ሲስተሙ ተቀይሯል እኮ። አንተ ውስጥ እግዚአብሔር መጣና ክርስቶስን ላከውና የሕይወት መንፈስ ቅዱስ ገባና መሻታችንን፣ ምኞታችንን፣ ኃጢአት እንድናደርግ የሚያስበውን ያንን አሮጌውን ሰውዬ ዛፉን ነቅሎ አወጣውና የሕይወት መንፈስ ሕግ ብቻ ገጠመን። አሁን ይሄ እግዚአብሔር የሚያደርገው የመጀመሪያ ዲዛይሩን ነው የሚያጠፋል። አልሰማው ትግል ነው ምናምን አይደለም። ክርስትና በጣም ቀላል ነው። ደግሞ መኪና መለማመድ ከባድ ነው። አቤት ድፍረት አለ። መኪና መለማመድ የመጨረሻ ከባድ ነው። ክርስትናን የመሰለ በጣም ቀላል ነገር እዚህ ምድር ላይ የለም። በክርስቶስ እንደ መኖር የመሰለ ቀላል ነገር የለም። ለምን መሰለ መኖር የከበደን? ስለማናቀው ነው እንጂ ስታቀው ምንም ወጋው እያልክ አትኖርም። መንገድ ላይ ስትሄዱ በኢየሱስ የኤልዛቤል መንፈስ ምናምን እያልክ አትኖርም። በቃ አንተ ራስህ አታውቀውም እኮ እንዴት እንደምትኖር ሳይገባ ሲስተሙ ህጉ በአንተ ውስጥ ኦፕሬት ስለሚያደርግ ኃጢአታዊ መሻትን ይነቅለዋል፣ የአመፅ መሻትን ይነቅለዋል፣ የክፋት መሻትን ይነቅለዋል። ዝም ብለህ ህይወት አጋቢ ያደርጋል። ወያ ካሳ እንዲህ ያለ ጳውሎስ ሲናገር የክርስቶስን ህይወት በዚህ ስጋችን ተሸክመን እንኖራለን። ለሚሰሙን ለሚቀበሉን የህይወት ሽታ ነን አለ።
ለሚቃወሙን የሞት ሽታ ነን። አይገርምህም? እና ይወግሩናል፣ ይደበድቡናል፣ ምን የማያረጉን ነገር የለም አለና እኔ የሚደንቀኝ አለ ይሄ የከበረው መዝገብ በዚህ ሸክላ ውስጥ አለ። ለካንተ ሰማያዊ የሆነ መዝገብ፣ የእግዚአብሔር የሆነ መዝገብ፣ የእግዚአብሔር የሆነ ጥበብ፣ የእግዚአብሔር የሆነ ዕውቀት፣ የእግዚአብሔር የሆነ ጸጋ የተሸከመው ኢየሱስ መዝገቡ በዚያ ውስጥ ገብቷል። እና ብቃታችን አለ ከኛ አይደለም፣ አቅማችን ከኛ አይደለም። የመጀመሪያው ሰው በራሴ ብሎ ሞቷል። እኔ ግን በእኔ አይደለም። ብቃቴ እሱ ነው፣ አቅሜ እሱ ነው፣ ጥበቤ እሱ ነው፣ ጸጋዬ እሱ ነው፣ መኖሬ እሱ ነው፣ ጽድቄ እሱ ነው፣ ቅድስና እሱ ነው። እሱ ውስጥ ባለ የህይወት መንፈስ ህግ ነው የምኖረው። ነጋርኩትና ህግ ቀይር ማለት በደንብ እንድትሰሙ ይፈልጋሉ። እግዚአብሔር የእናንተ ጠላት አይደለም። ለምሳሌ ሲደክምህና ስትዝል ምናምን ተስፋ ስትቆርጥ ምናምን ሳይ ብሎ ሚስቅ አዳልሞት አይደለም። ሊያድን ሊያነሳ ይፈልጋል። አንተ ነህ ራሴ የምትለው አንተ ነህ። ጌትዬ በልቶ ነው ጌትዬ ይኸው አልቻልኩም እኔ በል ጸጋህን ልቀቅ። ልክ ማን ላይ ነው መታመን? እግዚአብሔርን ስትጠጋው የሚሸሽ አምላክ አይደለም። ስትጠጋው አቅፎ የባሰ እንድትጠጋው ነው የሚያደርግ። ባለፈው ሳምንት ተገናኝተን ይለን ዛሬ ደግሞ ምን ልሰራ መጣ አይልም ወይ ደግሞ መምጣት አቁመህ በአንተ ጭንቅላት በቃ ቸርች መትካፈል ወይ መጸለይ ምናምን ዘለህ ስትወጣ ስጠብቃን ነበር የት የገባህ ምናምን ብሎ አኩርፎ ብሎ የሚጠብቅህ አይደለም። እሱ እኛ ውስጥ ያለው እግዚአብሔር ነው። ይሄኛው አሁን ያልኩት እዚህ ጭንቅላታችን ውስጥ የሳል ነው። በቃ ተከታታይ አቴንዳንስ ያዥ ጸልያለህ ዛሬ ገብርኤል አግዛት ምናምን የሚል ዝም ብለህ ስትወጣ ደግሞ በርትታችሁ አልታገላችሁምና እስከ ሞት ድረስ ደም አልተፋሰሳችሁም ያሸንፋችኋል በቃ በላት ምናምን ብሎ እንትን የሚፈቅድ የሚሰርዝ የሚደልዝ ምናምን አይነት እግዚአብሔር የለም። አንተ እሱ የለም። ሂድልኝ ብትለው እንኳን ሊለይህም አይችል። ለዘላለም ካንተ ጋር ያለ ከስተንፋስ ይልቅ ቅርብ የሆነ የጸለይክ ቀን ያልመጣ አልሰማ ገና ሳትፈጠር ወደ አንተ የመጣ አልሰማ ተወልደ ኃጢአት ሳሰራ በፊት ተወልዶ ጽድቅን የሰራ ወይኔ ጉዴ! አንዳንድ ሰው እያኮረፈኝ ነው። ተወልደን እኛ ሳንሞት ኃጢአት ሳንሰራ በፊት ኢየሱስ ተወልዶ ጽድቁን ሰርቶልን። ያ በሌላ ቋንቋ መልስ ይቀድማል ከችግርህ። በእድሜ ይቀድማል፣ መልሱ ይቀድማል፣ ኢየሱስ ይቀድማል። ኧረ 2000 ዓመት ያቀድማል። ካንተ በፊት ተወልዶ ሰርቶላል። እና ዛሬ መጥተ ከበደኝ ምናምን ማለት አይፈቀድልህም። ሁሉ ጌትዬ ንብታብላ በህይወት መንፈስ ህግ መፍሰስ አልሰማ። በማን ህግ? ሁልጊዜ ህግን ስናነሳ በዚች መጽሐፍ ብቻ ብዙ አይነት ህጎችን ነግሮናል። ቁጥር 2 ቁጥር 3 በክርስቶስ ኢየሱስ ያለ የህይወት መንፈስ ህግ ከኃጢአትና ከሞት ጋርነት። ኦኬ አሁን ስንት ህግን ያነሳው? የህይወት መንፈስ ህግ አንድ፣ የሞትና የኃጢአት ህግ አይደል? የሞት ህግ አለ፣ የኃጢአት ህግ አለ፣ የህይወት አለ። 3 ህግ አገኛል። እሺ እንቀጥል። ቁጥር 4 ከስጋ የተነሳ ስለደገመ ለህግ ያልተቻለው። ይሄ ደግሞ አራተኛ ሌላ ህግ ነው፣ የሙሴ ህግ። ለህግ ያልተቻለው አለ እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓል። እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የህግ ትእዛዝ ምን ይልዘን ይፈጸም ዘንድ ኃጢአትን በስጋ ስንት ህግ አገኘን? እዚህ ጋር 4 ህግ አለ። አንደኛው የህይወት መንፈስ ህግ፣ ሁለተኛው የኃጢአት ህግ፣ ሶስተኛው የሞት ህግ፣ አራተኛው የሙሴ ህግ። አያችሁት? ከስጋ የተነሳ ስለደከመ ለህግ ያልተቻለው ይላል። የሙሴ ህግ ሲመጣ ሊያድነን
እኛ ውስጥ የምን ሕግ አለ? የሞትና የኃጢአት ሕግ አለ። ከዛስ ከስጋ የተነሳ ስለደከመ ለሕግ ምን ያላለውን ሕጉ ምን አደረገ? ማዳን ሳይሆን ያደረገው እኛ እንደውም እንደ ጻድቅ ሲያጫውተን ሕጉ አመጣና ውስጣችን ያለውን ሌብነት ገለጠው። ምን ብሎ? አትስረቅ አለን። ከዛ ሌባ ሆነን። አትመኝ አለን። ምኞት ምን እንደሆነ አወቅን። ውስጣችን ያለውን የሞትና የኃጢአት ሕግ ምን አደረገው? አወጣው። ምን አይነት ሕግ ውስጥ ነበረ? የሞት ሕግ፣ የኃጢአት ሕግ ውስጥ፣ የኃጢአት ተፈጥሮ ውስጥ ነበርን። ግን የሙሴ ሕግ መጥቶ ምን አደረገው? ገለጠው እንጂ አላዳነንም። አሁን ስለኛ ደካማ ስለሆነን ችግር ስላለብን ለማን ያልተቻለውን አለ? ሕጉ ለኛ ማድረግ ያልቻለውን እግዚአብሔር የገዛ ልጁን ልኮ፣ ሃሌሉያ! የሙሴ ሕግ ያልቻለውን እግዚአብሔር የገዛ ልጁን ልኮ በኃጢአተኛ ስጋ ምሳሌ፣ ኃጢአተኛ ነው አይደለም ያለ፣ በእኛ በኃጢአተኛ ስጋ ምሳሌ ግን በኃጢአትም ምክንያት ልኮ አድርጎታል። ስለዚህ አሁን ኢየሱስ አንተ ውስጥ ሲመጣ ያደረገ ነው ምን? አንተ ውስጥ ያልቻልከውን ነገር አውጥቶ መቻልን ያደረገ ነው። የሙሴ ሕግ ማዳን ያልቻለውን፣ የኃጢአት ሕግ አንተን መታደግ፣ የሞት ሕግ አንተን መታደግ ያልቻለውን እግዚአብሔር ሌላ ሕግ ከሰማይ ላከ። የእግዚአብሔር ልጅ ኢየሱስ የሚኖርበት፣ አብ ወልድ መንፈስ ቅዱስ የሚኖሩበት የነሱ ዓለም ላይ ያለ ሕይወት ወደኛ መጣ። ሕይወት እንዲሆንላቸዋል። ሞት እንዲሆን አይደለም፣ ሕይወት እንዲሆንላቸው ደግሞም እንዲበሳላቸው መጥቻለሁ። እስኪ አንድ ሰው ሕይወት አለኝ ይበለኝ። የእግዚአብሔር ሕይወት በእኔ ሕያው ሆኖ ይኖራል። እኔ በሕይወት ውስጥ ተሰውሬ እኖራለሁ። የቆላስያስ መጽሐፍ ስናነብ ቆላስያስ መጽሐፍ ምዕራፍ 3 ላይ አንድ ነገር እስኪ እናንብባት። ቆላስያስ መጽሐፍ ምዕራፍ 3 ቁጥር 1 ጀምሮ እንግዲህ ከክርስቶስ ጋር ከተነሳችሁ፣ ከማን ጋር ከተነሳችሁ? ከክርስቶስ ጋር ከተነሳችሁ፣ ከክርስቶስ ጋር ከተነሳችሁ፣ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። ከማን ጋር ከተነሳችሁ? ከክርስቶስ ጋር ከተነሳችሁ፣ ክርስቶስ በላይ ባለበት ያለውን ምን በሉት? እሹ እንጂ በላይ ያለውን አስቡ እንጂ እሺ፣ በምድር ያለውን አይደለም። ስለዚህ አሁን ስለምንድን ነው የሚነግረን? ስለ ሐሳብ። አሁን ለምን ይሄን እንዳነሳው መጣን ነው። የሕይወት መንፈስ ሕግ በእኛ ሕይወት ላይ አንዳንዴ ለምን እንደማይሰራ እንድታውቁት ነው። የሕይወት መንፈስ ሕግ ክርስቶስ ኢየሱስ እኮ ነው። ክርስቶስ ራሱ ነው እኮ ሕይወት። ከክርስቶስ ውጭ ሕይወት የለም። እደግመዋለሁ። ልጁ ያለው ሕይወት አለው አይደል? ልጁ ያለው ነው ሕይወት። ልጁ ነው ሕይወት። እኔ እውነትም መንገድም ሕይወትም ሞት አይደል። ኢየሱስ ራሱ ሕይወት ነው። እሱ ውስጥ ደግሞ ስትገባ የምትኖረው ምን ውስጥ ነው? ሕጉ የሚሰራው ምንድን ነው? አትንካ አትቅመስ የሚል አይደለም። ሰማያዊ የሆነ ሕይወት ነው የሚኖረው። እነዚህ ምድር ላይ ያለህን መሻት እንትና ልበለው እንዴ ልፈንክተው እንዴ የሚል መንፈስ አይደለም የገባው አንተ። ትዝ አይላችሁም? በስጋው ወራት ኢየሱስ ሲመላለስ መምህሩን አላሳልፍ ያሉ ጎረምሶች ነበሩ እና እነ ጴጥሮስ መጡና ጌትዬ አሉት። ዝም ትላለህ? ፍቀድ። ማን ነው? ኤልያስ ነው። ኤልያስ እሳት ከሰማይ ወርዶ ጭጭ እንዳረጋቸው ፍቀድልን አሉት። እኛ ምን እናርጋቸው? አሁን አላማ ውስጣቸው ምን እንዳለ አይታይም። የሆነ ነገር ጭጭ ማድረግ ተመኝተዋል። ጭጭ እናርጋቸው። እነዚህ አንተን እኮ ነው አታልፍም እንዲናትና አይነት ነው። ኢየሱስ ገርሞት እንደው አርጉት ቢላቸው እንደው ይሞክሩ ነበረ። ጌታ ያውቃል። ግን ምን አለ? እናንተ አለ ምን አይነት መንፈስ እንደሆነላችሁ አታውቁም። እኔ እኮ ጭጭ አድራጊው አይደለም፣ ጭጭ ያሉትን አዳኝ ነኝ። አዛጉ ማሰ ምን አይነት መንፈስ እንደሆነ ምን አይነት የመጣው መንፈሳውን ይለያል። አዳኙ ነው የመጣው፣ ፈራጁ አይደለም የመጣው፣ ቀሳቢ አይደለም የመጣው። አሁን ወደ እናንተ የመጣው የሚታደጋችሁ ነው። አሁን ምን አይነት መንፈስ እንደሆነላችሁ አታውቁም። ለተቃወሙት እኮ ነው፣ አላሳልፍም ላሉት እኮ ነው። ችግር ላለባቸው፣ ለሰደቡት፣ ላልተቀበሉት፣ ለሚያሳድዱት፣ እምቢው ላሉት ያለው መንፈስ መቅሰፍ አይደለም። ያለው መንፈስ መታደግ ነው።
አሳኩና ዛሬም አሁን እዚህ ሬምን አባቱ ኢየሱስ ምና ሚል ካለ እግዚአብሔር ያለው መንፈስ አንድ ነው። ሌላ መንፈስ የለውም። እምቢ ያልክም ትቀበለዋለህ። ለምን ካልከኝ ስለተቀበለ። እግዚአብሔር እምቢተኞችን ሁሉ ምን ይላል? ይቀበላል። ጌታ ይባረክ። አልሰማው ምን ያደርጋል? በማንም ላይ እግዚአብሔር የፍርድ መንፈስ የለውም። ሁሉ ጊዜ ፍቅር ነው ያለው። እግዚአብሔር ዓለምን በልጁ ሊያድን እንጂ ዓለምን ሊኮንን አላከውም ይላል። አየህ፣ የመኮንን ፕሮግራም የለውም። ልጁ ውስጥ ያለው የማዳን። እኔ እናንተ ደግሞ ያለነው የት ነው? ልጁ 24 ሰዓት አንተን ማዳን ነው ስራው። ቆይ አንድ ሃይማኖት ልስበር። አንዳንዱ ምን ይመስለዋል? ጌታን ሲመሰከርለት ወንድሜ አይፈርድብህ ምናምን ሲባል ሊገባ ሲል ብቻ ሳይፈርድ የሚያስገባው፣ ከዛ ካስገባ በኋላ ታሽቶሎጂ ያለው ይመስለዋል። ታሽቶሎጂ ታውቃላችሁ? የለው። እግዚአብሔር ካስገባ በኋላ አይደቁስም። እሰልሰዋለሁ። አስገብቶ ደቋሽ አይደለም። ምን ላድርግ መውጫ ጥቼ ነው ምናምን እንድትል እኮ አይደለም የሚያደርገው። እግዚአብሔር እስከ መጨረሻው ጥግ ኧረ ጌታዬ በቃ አልቻልኩም ብለህ ፓራላይዝ እስክትሆን ድረስ በፍቅሩ ያሰቃያል፣ በምህረቱ ያሰቃያል። አንተ አትቀየርም፣ ስለዚህ እኔ ልቀየር ብለህ ትስማማለህ። እኔ ደከመኝ፣ አንተን መበደል ደከመኝ፣ በቃ እኔ ይበቃኛል ብለህ በቃ በአንተ ፍቅር ልኑር ብለህ ትስማማለህ እንጂ አስገብቶ አልመጣችም ዛሬ ምናምን ከግብፅ የተላከ ፎቶ አይደለም። አልሰማ እንደዚህ ያረገ ምናምን ደግሞ አይተዋል። እሱ ፈገግ አይል እንደ ያለ እሱ አይደለም አንተ እንዴ ያለ መድኃኒት ምናምን እየተባለን አይምሮአችን ውስጥ ስለተቀመጠ እሱ ይመስለናል። አሁንም ሰማይ ላይ ያለው በአብ ቀኝ ተቀምጧል ሲባል ላንቺ ለብቻው ቆሞ ብሎ የሚከታት አይደለም። ደግሞ አይደለም። ኢየሱስ በምድር ላይ ሲኖር እንደዚህ ብሎ አያውቅም። አያውቅም። የመጨረሻ ህፃናት እየሮጡ የሚፈልጉ ያለን ፊት እኮ ህፃን አይጠጋውም። አይጠጋውም። ህፃን እኮ ይሲያባይ ምናምን ብለህ ፈገግ ስትልለት ነው እየሮጠ የሚመጣው እንጂ እሱም በል ፊቱን አዝሮ ነው የሚሄደው። እማዬ አስፈራራኝ ብለው ነው የሚሄደው። አየህ፣ ኢየሱስ ግን ህፃናት ሁሉ ምን ያደርጉት ነበር? እየሮጡ ወደሱ ሊመጡ ይናፍቁ ነበር ብሏል። ፈሪሳዊ ነው የሚለው እንጂ ኢየሱስ ፍቅር ነው። ይስቅ ነበር። የኃጢአተኞች ወዳጅ ይባል የለ እና እንዴት እሱ ከኛ ጋር እዚህ ቁጭ አለ ምናምን እያሉ እነሱ አይምሯቸው ቢዚ ሆኖ እሱ ካካካካ ይላል። እንደሱ አይነት አባት ነው ያለሽ። እደግመዋለሁ። አባትህ አሁን በዚህ ሰዓት ካንተ ጋር በደስታ መፍነክነክ ነው የሚወደው፣ መሳቅ ነው የሚወደው፣ መደሰት ነው ያለው። ህይወት ብቻ ነው የኛ። ይኸውልህ አሁን ሳገለግል ከቅድሙ ይልቅ ፊታችሁ አሁን ረዝሟል። ፈካ ምናምን ብሎ የሆነ ካውያ መንፈስ ቅዱስ የሚባል ካውያ አስተካክሎታል። ቅድም የሚል ነበር፣ በብዙ አይነት መልኩ ውስጥ ነበር። አሁን ደስተኞች ነናል። ኦኬ፣ ነገ ደግሞ ሲነጋ ያ ፊት ሊቀየር ይችላል ወይ ስንሄድ የሆነ ነገር ቢገጥመን ደግሞ ይቀየራል። እግዚአብሔር ጋር እንደዚህ ፊቱ የሚቀያየር አይደለም። ልድገመው። የእግዚአብሔር ፊት ላንተ ተቀያይሮ የትኛውም ችግር ውስጥ ብትሆን የእግዚአብሔር ፊት ላንተ ተቀይሮ ያለው ህይወት ብቻ ነው። የህይወት መንፈስ ምን ውስጥ እንደገባ ይታያል። የህይወት መንፈስ መጸለይ ዱካክ ላይ የሆነ ነገር ድፍሲ ጫነኛል ምናምን አትልም። ህይወት ነው። መንገድ ላይ ምንም ላይ እንደምተነፍሰው አየር ህጉ ህይወት ስለሆነ ሻካባዳካ ሻካታ ትላለህ፣ ታብዳለህ። ቀውስ ነው የሚያደርግህ። የህይወት መንፈስ ህጉ ውስጥ ያሉ ልጆች ህይወታቸው ሙሉ ለሙሉ የተወረሰ ነው። የሚታያቸው ህልውናው፣ የሚታያቸው ፕሬዘንስ ነው። የጠላት ውጊያ አይታያቸውም። መቅሰፍት አይታያቸው። የህይወት መንፈስ ከምን አውጥቷቸዋል? ከኃጢአት ህግ፣ ከሞት ህግ ነፃ አውጥቷቸዋል። የሙሴ ህግ ያልቻለውን ኢየሱስ ችሎ አድርጎታል። አልሰማው? ማን ችሎ?
እስኪ በእኔ ያለው በሉ ህይወት ብቻ ነው። ምን ሞት የለም አንተ ውስጥ፣ ኃጢአት የለም አንተ ውስጥ፣ ፍርድ የለም አንተ፣ ኩነኔ የለም አንተ። አየው፣ ከኩነኔ አዳነን፣ ከሞት ሕግ አዳነን፣ ከኃጢአት ሕግ አዳነን፣ ከሙሴ ሕግ ሁሉ አዳነን። ከማን ያልዳንከው የለም እኮ፣ ከራስም ዳንክ እኮ። እንደውም እንዳንተ ክፉ አልነበረም፣ ካንተም ዳንክና የማይመጥን የተባልነውን እኛን ከኔነት አዳነን እኮ። ምዕራፍ 7 ላይ ያያችሁም ጳውሎስ እኔ መጨረሻ ላይ ጎስቋላ። ምዕራፍ 8 ሲገባስ እሱ እኔ የለውም። ለምን? በክርስቶስ ሆኛለሁ። በክርስቶስ ስትገባ ሁሉን አጥፍቶ እሱ ነው ያለው። እስቲ ጌታ ሆይ በሉ። ያቃተኝ፣ የደከመኝ፣ ያሰለቸኝ ማናቸውም ነገሮች ባንተ መንፈስ ሕግ ሕይወት እንዳይኖራቸው ተደርገዋልና ከዛሬ ጀምሮ በእኔ ሕይወት በአይምሮዬ እንዲሰለጥን የምፈቅደው የሕይወት መንፈስ ሕግ ብቻ። ቆላስይስን አንብበው ስሙት። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ምን ብሎ እሹ፣ በላይ ያለውን እሹ አስቡ እንጂ በምድር ያለውን አይደለም። ለምን? ሞታችኋልና ምን ብላችኋል? ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። እንትና ዴስ ሰርተፍኬት የሚባል እኛ ሀገር ብዙ አልተለመደም። ተጀመረ። እንትና ሞቷል የሚል ሰርተፍኬት ታወጣል። ምን ማለት ነው? ሞተ ማለት ነው። ጌታ ይባረክ። የዴስ ሰርተፍኬት ስታወጣ ከዛ በኋላ በህይወት አለ ማለት ነው እንዴ? ሞቷል የምንለው ምን ሲሆን ነው? በዚህ ምድር ላይ በቃ መኖር ምን አይደለም። ሞታችኋልና አልሰማ። ምንድን ያለው አሁን? ለምንድን ነው በላይ ማሰብ ያለብህ? በላይ ያለውን እሹ፣ በላይ ያለው ምን በሉ። ምክንያቱም ሰርተፊኬት ታትሟል በስማችሁና። የሞት ሰርተፊኬት ባንቺ ስም ወጣ። አይደንቅም? አዳምን ሄደ እንዴት ነህ ምናምን ብትለው የባህር መዝገቡን ወሳኝ ኩነት ሲከፍት ከኛ ዓለም በሞት ተወግዷል ብሎ ሰርተፊኬቱን ሰጥቷል። ሄደ ቦታ ገዝቼ ነበር፣ እስኪ በካርታ ስሩልኝ ብትል የተባረክ እኮ ነው ብለው ይሰሩላል። ለምን? መግዛት ትችላለህ፣ ቦታ መገንባት ትችላለህ። ምንም ማድረግ አትችልም። ለምን? እኔ አልፈልግም እገዛለሁ ብትል እንኳን የሀገሪቷ መንግስት ይቀበላል? አይ ከሞት ተመልሶ ነው ብሎ ያምናል። የሚያምነው ሰርተፊኬቷን። ሰርተፊኬት ደግሞ ዝም ብሎ አይሰራም። እኛ ሀገር ሰርተፊኬት የሚሰራው በቀበሩ ምስክሮች ነው። የቀበሩ አይተነዋል፣ አፈር አልብሰነዋል። በቃ ተመልሶ ከመጣ እኛን ጠይቁ ብለው ነው። እነሱ ደግሞ እንደሚጠየቁ ስለሚያውቁት አንተ እኮ አልገባህም እንጂ እኮ የወደቀው ሰይጣን ከነጋሻ ጃግሪያቸው አይናቸው እያየ ወደ ሲኦል ወስዶ ሲቀብርህ በመስቀል ጠርቀው ከመንገድ ሲያስወግድ ስትሞት ሰማይና ምድር ሕያው ምስክር ናቸው። ዛሬ ሃሌሉያ ያለው ብትል የሞት ሰርተፊኬት በስም ስለወጣ ማሰብ ያለበት አንድ ነገር ቢኖር ሕይወት ባለበት በላይ ያለውን አስቡ እንጂ በምድር ያለውን። ለምን? ያንተ ሕይወት በማን ነው አለ? በክርስቶስ። ሃሌሉያ። በማን ያንተ ሕይወት? ስለዚህ በክርስቶስ ኢየሱስ በእግዚአብሔር ዘንድ አለ ሕይወታችሁ ተሰውሯልና። እዚህ ምድር ላይ ሕይወት
ለእኔ ህይወት ማን ነው አለ ጳውሎስ። ለአንቺ ህይወት ማን ነው? ስለዚህ አሁን የምትኖረው በማን ህግ ውስጥ ነው? በክርስቶስ ህግ፣ በክርስቶስ ህይወት፣ በክርስቶስ መንፈስ። ሃሌሉያ። በራሴ መንፈስ አይደለም፣ በአዳም መንፈስ አይደለም። እታገላለሁ እንጂ አይቀበሉኝም። ምክንያቱም ሰርተፍኬቱ መሞቴን ያውጫልና። ስለዚህ የሚያዋጣው ምንድን ነው? መሞትማ አያዋጣም። የሞተ ሰው መሞት አያዋጣውም። ኦልሬዲ ምን ብለዋል? ሞቷልን። የሚያዋጣው ምንድን ነው? ማመን፣ መሞትን መቀበል። ወንድሜ ሞታል፣ ንገሩት ባካችሁ። ሞታል በሉት። አትታገል በሉት። ሄሎ። አሁን መቀበል ያቃተን እኮ መሞታችንን። መሞት ስለ አሁን አንዳንድ ሰው የስጋ ሞት ይመስላል። አይደለም። አየህ፣ በውስጥ በራስ የመታገል ማንነት እኔ የሚለው እዚህ ውስጥ ያለው እኔ እያለ ራሱን ሜካፕ ቀብቶ የሚቆመው ሰውዬ ሞቷል። ምንም መልካም ነገር ብታገኝ አሁን እርሱ ነው በእኔ የሆንኩትን ያደለው የሆንኩትን ያረገኝ የእርሱ ጸጋ። በቅድስና ሲኖር እኔ አይደለሁም እርሱ በእኔ ነው። ስጸልይ ብታገኘኝ እኔ አይደለሁም እርሱ በእኔ ነው። አቅም አግኝቼ ካገኘኝ እኔ አይደለሁም እርሱ በእኔ ነው። የእርሱ የህይወት መንፈስ በእኔ። ሃሌሉያ። ስለዚህ በላይ ያለውን አስባለሁ። ሲደክመኝ እዚህ ምድር ላይ ስታገል አንዳንድ አቅም ሲያጣ የኔን ህይወት አስበዋለሁ። ለካ ከዚህ የሚጨምር ህይወት፣ ከዚህ የሚነሳ ህይወት የለኝም። ለኔ ህይወት ክርስቶስ ነው። በላይ ያለው ምን በሉ? እሺ በላይ ያለውን አስቡ እንጂ በዚህ ምድር ያለውን ሞተሃልና ነው እኮ። ለማትኖርበት ህልውናህን ለማይቀበለው ዓለም ጊዜህን ምን አትበል፣ እሱም በማሰብ ምን አትበል፣ አትጠመድ። ህይወታችሁ በእግዚአብሔር ዘንድ ከክርስቶስ ጋር መምራ። እሺ ቀጥሉ። ሞታችኋልና ህይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። ህይወታችሁ በማን? በእግዚአብሔር ከክርስቶስ ጋር። ከማን ጋር? ከክርስቶስ ጋር ምን ብሏል? ተሰውሯል። ህይወታችሁ በእግዚአብሔር ነው ያለው፣ በሰው አይደለም። በእግዚአብሔር ህይወታችሁ ከክርስቶስ ጋር ምን ብሏል? ድግምት ያገኘዋል። ምን ብሏል የሚለው? በማን ነው የተሰወረው? አንዳንድ አጋንንት አይተዋል። እገለዋለሁ ይላል፣ የኔ ነው አጠፋዋለሁ ይላል። እሺ ና ግደለኝ ስትለው ግን ማለት ነበር ነው የሚልህ እንጂ መንካት አይችልም። ምክንያቱም ያንተ ህይወት በማን ተሰውሯል? እኛ ስንጸልይ በፊት ያለ አደጋ ጣይ መንፈስ አደጋ ጣይ መንፈሱን ተውና ተሰውራን አንተን አይቶ የሆነ ነገር እንደሚያደርግ ማሰብ ነው። ልክ ያለ በላይ ያለውን አስብ ያለው ለዚህ ነው። እዛ ስታስብ ተሰውሯል ነው የሚለው። ስለዚህ እዚህ ብትፈለግ እንኳን አታገኝ። አልሰማም። ብትፈለጊ ምን አትይም። ህይወታችሁ የሆነ ህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ ምን በሚልበት ጊዜ? በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። አሁን ይችን አስተካክዬ ልለፍ። ብዙ ሰው የሚያስበው ወደፊት ጌታ ኢየሱስ ተመልሶ ሲመጣ ያኔ አብሬ ይገለጣለሁ ብሎ ያስባል። አይደለም። አሁን ነው የምትገልጠው ኢየሱስ ክርስቶስ ሲገለጥ። ህይወታችሁ የሆነው ምን ሲል? ሲገለጥ። ማን ነው የሚገለጠው? የት ነው ያለው? ኦኬ። እኔ አሁን እሱ ሲገለጥ ነው እኔ ህይወት የሚገለጠው። እኔ እሱን መኖር ስጀምር ነው አብሬ መገለጥ የምጀምረው እንጂ ሄሎ እኔ እኖራለሁ ካልኩ አይሆንም። ምክንያቱም ስለ ሐሳብ ነው እየነገረኛለሁ። እሱን አስብ፣ እሱን አሰላስል፣ እሱን ግለጠው አለኩ። ልክ እሱን እያሰባችሁ መግለጥ ስትጀምሩ እሱ አይሸፍናችሁም። የእሱ መገለጥ እናንተን አብሮ ምን ያደርጋል? ይገልጣቸዋል። ህይወታችሁ የሆነው ክርስቶስ ሲገለጥ እናንተም ከእርሱ ጋር በክብር ምን ትላላችሁ? የህይወት መንፈስ ውስጥ ገብተናል። በህይወት መኖር ይሆንልን። የሞት የኃጢአት ህግ ሁሉ ከኛ ምን ብሏል?